አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሆነ በቸርነቱ ይሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ አስደናቂው ህልውና የሚል ነው። የሉቃስ ወንጌል ምዕራፍ 13 ቁጥር 1 እስከ 9 ያለውን በጸሎት መንፈስ እናነባዋለን። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። ይህንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ያለህና የነበርክ ለዘላለምም የምትኖር አልፋ ኦሜጋ አምላካችን፣ የሰራሃን ያበጀህን ፈጣሪያችን እናመሰግንሃለን። እኛ ፍጥረቶች የመዳንህም ትርፍ የሆንን እኛ ልጆችህ በአምልኮት ክብር በአባትነት ፍቅር እናመሰግንሃለን። ሁሉንም የምትይዝ ጌታ ሆይ በዘመናችንና በእድሜያችን ሁሉ አንተን ሳናይ እንዳናልፍ ስላዘንክልንና ይቅር ስላልከን ድምጽህን ስላሰማህን ብርሃናዊ ፊትህንም ስላሳየህን በእጆችህ መዳሰስም ደግሞ ስለዳሰስከን በረከትህንም ስላበዛህልን እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ በዚህ በዘመን መጨረሻና ዳር የሌለውን ፍቅርህን ስለገለጥክልን ዓመታቶች የማያደክሙህ ጌታ፣ ወራቶችም ጥበብህን የማያስረጁብህ ጌታ፣ አዲስ ሆነህ ዛሬም ስለተገለጽክልን እናመሰግንሃለን። የተወደድከው ጌታ እንደ ቸርነትህ የኔን የባሪያህንና በዚህ የተሰበሰቡትን የባሪያዎችህን በደል ኃጢአት አቤቱ ይቅር በል። ድካማችንን ሁሉ በጸጋህ አግዘው፣ ራቁትነታችንን ሁሉ በነጩ ሸማ በልጅህ በወዳጅህ በኢየሱስ ክርስቶስ ጽድቅ ሸፍነው። ሁሉንም የምትይዝ ጌታ ሆይ ከአንተ ጋር በማዕድ ለመቅረብ ድምጽህን ለመስማት የመንፈስህንም ባርኮት ለመቀበል የበቃን እንድንሆን በቀራንዮ አደባባይ በፈሰሰው ንጹህ በሚሆነው በልጅህ በወዳጅህ በኢየሱስ ክርስቶስ ደም ከኃጢአታችን ሁሉ አቤት ውጠበን። እግዚአብሔር ሆይ ለመኖርም ለሕይወትም ለመማርም አንተ ብቃት ሁንልን። ከኛ ያለው ድካም ነው፣ ካንተ ያለው ብርታት ነው። ከኛ ያለው መታከት ነው፣ ካንተ ያለው ኃይል ነው። እግዚአብሔር ሆይ ዛሬ ደግሞ አስደናቂውን ህልውና ለባሪያዎችህ ግለጽልን። ሰማያትን ያጸና ቃል የኛን የባሪያዎችህን ሕይወትና አቋም ያጽና። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳንህ በመካከላችን ትሁንልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘለዓለሙ
አሜን። የትምህርታችን ርዕስ አስደናቂው ህልውና የሚል ነው። ያለንበት ዘመን ብዙ መከራ፣ ብዙ የህይወት ትግሎች የሚሰሙበት ዘመን ነው። ያለንበት ዘመን የሰው ልጆች መከራንና ጭንቅን ከመለመዳቸው የተነሳ የሚያስጨንቃቸው አሁን የመጣው መከራና ፈተና ሳይሆን ቀጥሎ የሚሆነው ነው። ቀጥሎስ ምን ይሆናል በማለት የሰው ልጆች መከራን ይናፍቃሉ። መከራው እንደ ሰንሰለት የተቀጣጠለ ሆኗል። በየዕለቱ የሚሰማው አስደንጋጭ ነገር መልኩን እየለዋወጠ ይመጣል። አንዱን ጉድ ሳንጨርስ ሌላ ጉድ ይተካል። አንዱን የቤት ስራ በቅጡ ሳንሰራው ሌላ አዲስ የቤት ስራ ይከፈታል። ባለንበት ዘመን ላይ ግለሰቦች ብቻ ሳይሆኑ ህዝቦች ተጨንቀዋል። አንድ ሀገር ብቻ ሳይሆን መላው ዓለም በአንድ አይነት ችግር ውስጥ እየተያዘ ነው ያለው። ዓለም በዚህ ሂደቷ እድሜ እንደማይኖራት ራሳቸው ዓለማውያንም እየተናገሩ ነው ያሉት። የዚህ ዓለም እድሜ በእንዲህ ያለ ፈተና በማያቋርጥ ተግዳሮት ከቀጠለ አጭር መሆኑን ብዙዎች ይናገራሉ። ብዙዎቻችን የምንሰማው መከራና እልቂት ያደነዘዘን እንመስላለን። በዳር የምንሰማቸው መከራና ፈተናዎችም መቼም እኛ ጋር የማይመጡ መስሎም ይሰማናል። ስለዚህ በዳር ለምንሰማቸው መከራና ፈተናዎች የህሊና ጸሎት፣ የሐዘን መግለጫ ከማሰማት ባሻገር የእግዚአብሔርን ይቅርታ ለመጠየቅ ዛሬም ፈቃደኞች አይደለንም። አሰቃቂ መከራዎች፣ አሰቃቂ ፈተናዎች፣ ዘግናኝ የሆኑ እልቂቶች በሚሰሙበት ዓለም ላይ አስደናቂ ህልውና አለ። ስለ ነብር ጭካኔ በምናነሳበት ዓለም ላይ ነብር እያለ ፍየል መኖሯ ደግሞ ይገርመናል። ስለ አንበሳ ጉልበት በምንናገርበት ዓለም ላይ አንበሳ እያለ ላም በህይወት መኖሯ ይገርመናል። እግዚአብሔር በጠላት ህልውና ውስጥ የልጆቹንም ህልውና ያስከብራል። ጠላትን ገድሎ አይደለም ለልጆቹ እንጀራ የሚሰጠው። ጠላት እያየ እግዚአብሔር ለልጆቹ ፈውስና ደህንነትን እንጀራን ይሰጣል። ገዳይ ባለበት ዓለም ውስጥ ህይወት አለ። መርዶ ባለበት ዓለም ውስጥ የምስራች አለ። ጭንቅ ባለበት ዓለም ውስጥ የመጽናናት መልእክት አለ። እንባ በሚፈስበት ዓለም ውስጥ በቆሰሉት እጆች እንባን የሚያብስ አንድ የተዘረጋ ክንድ አለ። አዎ ብዙ አስጨናቂ ነገሮች በሚሰሙበት ዘመን ላይ አስደናቂ ህልውናም አለ። ዛሬም እግዚአብሔር ይናገራል። ዛሬም እግዚአብሔር ይፈውሳል። ዛሬም እግዚአብሔር ቸርነቱን አላቋረጠም።
ዛሬም እግዚአብሔር ብዙዎችን ወደ መንግስቱ ይጠቀልላል። ዛሬም እግዚአብሔር አገልጋዮችን አላሳጣንም። ዛሬም እግዚአብሔር የቃሉን ምስጢር አልከደነብንም። ዛሬም እግዚአብሔር ለልጆቹ ራእይ አለው። ዛሬም እግዚአብሔር ልጆቹን በህልም ይናገራል። ዛሬም እግዚአብሔር በትንቢት ዘመኑን ያሳያል። እንደ መከራው ጥልቀት የእግዚአብሔር እጅ ፈጥኖ አጥሮ ቢሆን ኖሮ በተጨነቅን ነበር። እንደ ክፋት መጓደድ እግዚአብሔር መልካምነቱን ጨርሶ ቢሆን ኖሮ በተጨነቅን ነበር። ጠላታችን የበረታውን ያህል አይደለም፣ ጠላታችን ከበረታው በላይ እግዚአብሔር በብርታት ወጥቷል። መከራው በበዛበት መጠን አይደለም፣ ከመከራው በላይ ጸጋ እግዚአብሔር በዚህ ዘመን ፈሷል። መቁጠር እስኪያዳግተን ድረስ ብዙ የክህደት ፍልስፍናዎችን እንሰማለን። ቆጥረን የማንጨርሰው ደግሞ የቃሉ ምስጢር በዚህ ዘመን እየተፈታታ ነው ያለው። በየትኛውም ዘመን ያላየናቸው ለጭካኔያቸው ወደር የሌላቸው የሰው ልጆችን በዚህ ዘመን እያየን ነው። በዛው መጠን ደግሞ እግዚአብሔር በዚህ ዘመን ላይ በየትኛውም ዘመን ከነበሩት ሰዎች ይልቅ መንፈሳውያን ሰዎች አሉ። ጠላታችን በስራ ላይ ነው፣ እግዚአብሔርም በስራ ላይ ነው። በአሰቃቂው ዘመን አስደናቂ ህልውና አለ። አስደናቂ ህልውና አለ። ያነበብነው የመጽሐፍ ቅዱስ ክፍል ይሄንን የሚገልጽልን ነው። እኛ ከክስተቶች ጋር እንጣበቃለን፣ ከአደጋ ድምጾች ጋር እንጣበቃለን፣ ከሆኑት ሁነቶች ጋር እንጣበቃለን። እግዚአብሔር ግን ትምህርቱን እንዳያመልጠን ያስብልናል። ትላንት የሰማነው መከራ ሌላ ነው፣ ዛሬ የምንሰማው ሌላ ነው፣ ነገ የምንሰማው ሌላ ነው። መከራዎች ሁሉ እንደ ደመና የሚጓዙ ናቸው፣ የሚቆሙ አይደሉም። እኛ ክስተቶች ላይ እንጣበቃለን፣ ደግሞ ምን ይሆናል የሚለውን እናፍቃለን። እግዚአብሔር ግን ከእውነት ጋር እንድንጣበቅ ይፈልጋል። ደስታም ዘላለማዊ አይደለም፣ መከራም ዘላለማዊ አይደለም፣ ማልቀስም ዘላለማዊ አይደለም፣ ማስለቀስም ዘላለማዊ አይደለም። እውነት ግን ዘላለማዊ ነው። ያም እውነት የምናመልከው የሰራዊት ጌታ እግዚአብሔር ነው። ከማንም በላይ መልካምነታችን የሚናፍቀው እግዚአብሔር ነው። መብላት አለመብላታችን የሚያስጨንቃቸው ወገኖች አሉ። እነሱን ስናስብ የልብ እፎይታ ይሰማናል። ማጌጣችን የሚያስጨንቃቸው ወገኖች አሉ። እነሱን ስናስብ ደስ ያሰኘናል። ከዚያ ሁሉ በላይ መልካምነታችንና የዘላለም መዳናችን የሚናፍቀው ወዳጅ አለን። እሱም ስሙ እግዚአብሔር ነው። ወገኖቼ በተቀጠለ እድሜ መኖራችንን አለማወቃችን በጣም የምንገርም ሰዎች አድርጎናል። ሁላችንም ብንሆን ዘመናችንን ጨርሰናል። ብዙ የሞት መሰናክሎችን ዘለን ነው ዛሬ አለው የምንለው። ለሞት የሚያበቁ ነገሮች ሳይገርሉን ዛሬ በህይወት አለን። እኛን ለመግደል ብቁ የነበሩ ነገሮች ሳይገሉን ዛሬ በህይወት አለን። አጠገባችን ብዙዎች ተንሸራተው እኛ ዛሬ አለን። የምንወዳቸውን ሸኝተን እኛ ዛሬ አለን።
እነሱ በሞኝነት ሄደው እኛ በብልጠት አልቀረንም። እነርሱ ብልሃት አጥተው ሞተው እኛ ግን በብልሃታችን የቀረን አይደለንም። ሁላችንም ብንሆን በተቀጠለ እድሜ የምንኖር ነን። በተቀጠለ እድሜ የምንኖር ከሆነ የኛ ባልሆነ እድሜ ነው እየኖርን ያለነው። ስለዚህ እግዚአብሔርን የማምለክ እግዚአብሔርን የማገልገል ግዴታ አለብን። አዎ እግዚአብሔር በተቀጠለ እድሜ እያኖረን ያለው። ክፍሉን ሲጀምር እንዲህ ይላል ሉቃስ 13 ቁጥር 1 ላይ በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት ይላል። ጲላጦስ የኢየሩሳሌም ገዢ ነው። የሮማ መንግስት የክፍሉ አዛዥ የሆነው ጲላጦስ ሰሜናዊ ወደምትሆን ወደ ገሊላ ከተማ ሄዶ መስዋዕት በማቅረብ እግዚአብሔርን እያመለኩ ያሉ ሰዎችን ደማቸውን ከመስዋዕታቸው ጋር አቀላቀለው፣ በግፍ ገደላቸው። ይሄንን ዜና ይዘው ወደ ጌታችን ወደ ኢየሱስ ክርስቶስ መጡ። እነዚያ ሰዎች የሰዎች እልቂት ለሰዎች ዜና ሊሆን ይችላል። እግዚአብሔር ግን በዛ ውስጥ ሊያስተምረን የሚፈልገው ነገር አለ። ዛሬ ብዙ የሰማናቸው እልቂቶች አሉ። በቅርቡ የተፈጸመውን በቅርቡ የሆነውን የመሬት መንቀጥቀጥ አደጋ ብናስበው ከ200,000 ሰው በላይ አልቋል። በኖህ ዘመን የነበረው ጥፋትና መላው ዓለም ተደመሰሰ የምንልበት ጥፋት ይሄን ያህል ሰው የገደለ አይደለም። በዛ ዘመን የነበረው የሰው ልጆች ቁጥር ይሄንን ያህል የሚደርስ አልነበረም። ግን መላው ዓለም ጠፋ ተብሎ ተዘግቦልናል። የነኚህን ሰዎች እልቂት ስናስብ መላው ዓለም እኮ እያየነው እያለፈን ያለው መላው ዓለም እየጠፋ ነው ያለው። የሰዎች እልቂት ግን ቆም እንድንል አላደረገንም። ለኛ ዜና ነው። እነኚህ ሰዎች ወደ ጌታችን ወደ ኢየሱስ ክርስቶስ ወሬውን ይዘው የመጡት ሶስት ነገሮች እየተሰማቸው ነው። የመጀመሪያው የሟቾቹ ኃጢአተኝነት እየተሰማቸው ነው። ምክንያቱም በዛ ዘመን ለነበረው አስተሳሰብ መከራ ሁሉ የኃጢአት ውጤት ነው ተብሎ ይታሰባል። ነገር ግን መከራ ሁሉ የኃጢአት ውጤት አይደለም። ምክንያቱም ቅዱስ መጽሐፋችን የጻድቃን መከራቸው ብዙ ነው ይላል። ጻድቃንም ይጨነቃሉ፣ ጻድቃንም በዚህ ዓለም ላይ በመከራ ያልፋሉ። ስለዚህ መከራ ሁሉ የኃጢአት ውጤት አይደለም። እነኚህ ሰዎች ግን የሟቾቹን ኃጢአተኝነት ለማውራት ነው የመጡት። ይሄ ብቻ አይደለም፣ የጲላጦስንም ጭካኔ ለመናገር ነው የመጡት። በዚህም አላቆሙም። ያቺ ገሊላ ምን ያህል የተረገመች ሀገር ብትሆን ነው የነኚህ ሰዎች ደም የፈሰሰባት ለማለት ነው የመጡት። ሟቾቹን፣ ገዳዩን፣ አገሩን ለማውገዝ ነው የመጡት። ኢየሱስ ክርስቶስ ግን ለመጡበት ስሜት ምቹ አልነበረም። እሱ ለእምነታችን እንጂ ለስሜታችን አይመችም። እርሱ ለዘላቂው እውነት እንጂ እርሱ ለጊዜያዊ ወሬ አይመችም። በእርሱ ዘንድ ቋሚ እውነት እንጂ አላፊ ዜና የለም። እግዚአብሔር ጋር ስትቀርቡ መረጃን አይደለም የምታገኙት፣ ሕይወትን ነው የምታገኙት። እግዚአብሔር ጋር ስትቀርቡ የአደጋ ዜና አይደለም የምታገኙት፣ አደጋን የሚለውጥ ኃይል ነው የምታገኙት። እግዚአብሔር ስለ ችግር አያወራም፣
እግዚአብሔር ስለ መፍትሄ ይናገራል። እነኚህ ሰዎች አደጋውን ሊናገሩ ወደ ክርስቶስ ገሰገሱ። ሰውየው ወደ እግዚአብሔር ጸለየ። እግዚአብሔር ሆይ ይሄንን እሰጥሃለሁ ብለህ ነግረኸኝ ነበረ። ነገር ግን የሚደርስብኝን መከራና ፈተና አልነገርከኝም። እኔም በመከራና በፈተናው ብዙ ዛልኩኝ። ለምን አልነገርከኝም አለው። እኔ እግዚአብሔር አምላክ የማያልፈውን እንጂ የሚያልፈውን አልናገርም አለው። እግዚአብሔር የሚያልፈውን መከራ አይናገርም፣ የማያልፈውን ክብር ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ወሬ በሰማ ጊዜ ዜናው የመጣበትን መንፈስ መረመረ። ከጉዳዩ በላይ ጉዳዩ ለምን ርዕሳችን ሆነ? ኢየሱስ ክርስቶስ ይሄን ይመረምራል። ከጉዳዩ በላይ ጉዳዩ ርዕሳችን የሆነበትን መንፈስ ይመረምራል። ዛሬ ለብዙ ሰዎች ሃይማኖት ጉዳይ ነው። ሲሟገቱ ሲጣሉ ነው የሚውሉት። ለምንድነው ይሄ ጉዳይ ርዕሳቸው የሆነው? እግዚአብሔር ርዕስ የሆነበትን ምክንያት ነው የሚባርከው። ስጋዊ የጠብ ስሜታችንን በሃይማኖት ስም ለማድረግ ፈልገን ከሆነ እግዚአብሔር ያንን ያያል። ቅንዓታችንን የሃይማኖት ካባ አልብሰን የቀናንባቸውን ሰዎች ለማጥፋት ተነስተን ከሆነ እግዚአብሔር ያንን ያያል። የሚያየውም የእግዚአብሔር የአምላክን ስም በከንቱ አትጥራ በሚለው ቃል ጭምር ነው። ምክንያቱም እግዚአብሔርን የስህተት ተባባሪ ማድረግ፣ በእግዚአብሔር ስም መበደል እግዚአብሔርን የስህተት ተባባሪ ማድረግ ነው። ዛሬ ክርስትና ርዕሳችን ሆኗል። ለምንድን ነው ርዕሳችን የሆነው? ዘመኑ ስለሆነ፣ ስለ ወንጌል ማውራት ስልጣኔ ስለመሰለን፣ ወይም የገባቸው ሰዎች ናቸው እንድንባል፣ ያውቃሉ እንድንባል። ከጉዳዩ በላይ ጉዳዩ ለምን ርዕሳችን እንደሆነ እግዚአብሔር ያያል ወገኖቼ። እነዚያ ሰዎች እግዚአብሔርን በመስዋዕት እያከበሩ መሞታቸው ለብዙ ሰዎች ጥያቄ ነበረ። ለምን ግን እግዚአብሔርን ነው እያመለኩ ያሉት? መስዋዕት ነው እያቀረቡ ያሉት? ለምንድን ነው መስዋዕታቸው ላይ የሞቱት? ለብዙ ሰዎች ጥያቄ ነው። እግዚአብሔር ስለነዚህ ጉዳዮች ዝርዝር መረጃ አይሰጠንም። ለምን ስንል አያስፈልገንም። እግዚአብሔር ለእኛ ስለ ነገሮች ሁሉ ዝርዝር መረጃ የመስጠት ግዴታ የለበትም። እኛ የተነገረንም አልገባን እንኳን ያልተነገረን፣ የተነገረንን ያወቅነውን እንኳን አልለወጥንም እንኳን ያላወቅነውን። ለዋጩ እግዚአብሔር ግን ሁሉን በጊዜው ሊሰራ ዝም ይለናል። እሱ ነገሩን ሳይሆን መፍትሄውን ሊያሳየን ዝም ይለናል። ስለዚህ ከእግዚአብሔር ብዙ ጊዜ ዝርዝር መረጃ ብትፈልጉ ላታገኙ ትችላላችሁ። ኢየሱስ ክርስቶስ ከነኚህ ሰዎች የፈለገው ነገር አለ። እነዚያ ሰዎች ለምን ሞቱ ሳይሆን እኔ ለምን ኖርኩ እንድንል ነው እግዚአብሔር የሚፈልገው። እነዚያ ሰዎች የተፈጥሮ ግዳጃቸውን ጨርሰዋል። ዘመናቸው አብቅቷል። ተስፋ አይደረጉም። ከዚህ በኋላ የመለወጥም እድል የላቸውም። እግዚአብሔር ለሌሉ ሰዎች አይናገርም፣ እግዚአብሔር ላሉ ሰዎች ይናገራል። ስለዚህ ዋናው ጥያቄ በህይወት ላይ እነ እገሌ ለምን ሞቱ ሳይሆን እኔ ለምን ኖርኩ የሚለው ነው። እነ እገሌ ለምን ሞቱ ስንል አጉል ጠበቃ ነው የምንሆነው፣ የማንረታ ጠበቃዎች፣ አንቀጽ የሌለን ጠበቃዎች ነው የምንሆነው። እኔ ለምን ኖርኩ ስንል ግን የህይወትን የእውነትን ፈርጥ እናገኛለን። ግን ለምን ኖርን? ከኛ የተሻሉ ቆንጆዎች ሞተው፣ ከኛ የተሻሉ አዋቂዎች ሞተው፣
ከኛ የተሻሉ ተግባቢዎች ሞተው እኛ ግን ለምን ኖርን? ወገኖቼ የህይወትን ጣዕም የምናገኘው በዚህ ውስጥ ነው። ሌሎች ከሞቱበት አደጋ ይልቅ እኛ የኖርንበት ምስጢር ይገርማል። ሌሎች ከሞቱበት ስልጣን ይልቅ እኛ የኖርንበት ጸጋ ይበልጣል። እነኚህ ሰዎች ዜናውን ወደ ክርስቶስ ይዘው የመጡት እኛ አደጋውን ስናወራለት እርሱ ደግሞ ኃጢአታቸውን ያወራልናል ብለው ነው። ኢየሱስ ክርስቶስ ማንንም አያጋልጥም። ለመጡ ሰዎች ግን ማንነታቸውን ይገልጥላቸዋል። እሱ አዙሮ አይናገርም። እሱ ለባለቤቱ ለራሱ ይናገራል። እሱ የማንም ጥገኛ አይደለም። ፉንጋውን ቆንጆ ነው አይልም። መልኩን ይነግረዋል፣ ማንነቱን ያሳየዋል። ኢየሱስ ክርስቶስ ለሞቱት ሳይሆን ላሉት ይናገራል። ወገኖቼ እግዚአብሔርን ከህይወት ላነሰ ምክንያት ከሆነ የምንፈልገው በጣም ምስኪኖች ነን። እነኚህ ሰዎች ሮጠው የመጡት ኢየሱስ ክርስቶስን ለወሬያቸው ማድመቂያ ለማድረግ ነው። ለወሬያቸው ማጠናከሪያ ለመፈለግ ነው። ከህይወት ላነሰ ምክንያት ክርስቶስን መፈለግ እጅግ ምስኪንነት ነው። ስለነዚህ ሰዎች የተለያዩ ስሜቶች ሊኖሩ ይችላሉ። መስዋዕታቸው ላይ ደማቸው የተቀላቀለባቸው ሰዎች የነኚህ ሰዎች ሞት ሲሰማ ያንዳንዶች ስሜት ድንጋጤ ነው። ጲላጦስ እየከፋ መጥቷል። ስለዚህ አስደንጋጭ ነገር ነው። ለኛስ ምንድነው ያለን ዋስትና የሚል ስሜት ነው። ለአንዳንዶች ደግሞ ሐዘኔታ ነው። እንደው ምናቸውን መጥቷቸው ይሆን? እንደወጡ መቅረታቸው፣ እግዚአብሔርን እናምልክ ሲሉ እንዲሁ መቅረታቸው ያሳዝናል። ስንቱ አመፀኛ እያለ ስንቱ እያለ እነሱ ያሳዝናል። የሐዘኔታ ስሜት አላቸው። ሌሎች ደግሞ የፍርድ ስሜት አላቸው። ምን ኃጢአት ቢሰሩ ነው መስዋዕታቸውን ሳይጨርሱ መስዋዕታቸው ላይ የሞቱት? ጲላጦስ ምን ያህል ግፈኛ ሰው ቢሆን ነው? የፍርድ ስሜት አላቸው አንዳንዶቹ። አንዳንዶቹ ደግሞ ለምን እንደዚህ ሆነ? ይሄ ሁሉ ሲሆን እግዚአብሔር ግድ አይለውም? አያይም ወይ? አያዝንም ወይ ለፍጥረቱ? እሱ ደግሞ ፈጥሮ ያለ ድካም ሰዎች እንዲገሩ ለምን ተዋቸው የሚል ጥያቄ ያነሳሉ። አንዳንዶች ደግሞ አውጣን፣ ከሰማነው አታድርሰን፣ የሰማነው አታሳየን ይላሉ። ይሄም ስሜት ነው። እግዚአብሔር የሚወደው ስሜት ግን እነሱ ሞቱ እኔ ግን ለምን ኖርኩ የሚለው ነው። አዎ ወንድሞቻችን ሞቱ እኛ ለምን ኖርን? እህቶቻችን ሞቱ እኛ ለምን ኖርን? እናት አባቶቻችን ሞቱ እኛ ለምን ኖርን? ሰዎች በልዩ ልዩ የተፈጥሮ አደጋ በሰው ሰራሽም አደጋ አለቁ እኛ ግን ለምን ኖርን? እኛ ግን የህይወት ሙሉ ክፍል አድርገን የያዝነው ዜናን ነው። ዜና የህይወት አንዱ ክፍል ሊሆን ይችላል። ክስተት ነውና የዛሬ ውሎ ሊሆን ይችላል። የህይወት እውነተኛውና እርግጠኛው ክፍል ግን የኛ መኖር ምክንያቱ ነው። በተፈጥሯችን ካለፉት ነገሮች ጋር እንጣበቃለን። ብዙዎቻችን ከታሪክ ጋር እንጣበቃለን። የታሪክን ደግነት፣ የታሪክን ክፉነት በማሰላሰል በማውራት በመናገር ጊዜዎችን ፈጃለን። ታሪክ ላይ ቀርተናል። አልመጣንም። ወደዚህ ህልውና አልመጣንም። ታሪክ ጋር ተጣብቀን የታሪክ ቁራኛ አለብን። አንዳንዶቻችን ደግሞ ያለፈ ፍቅር ላይ ተጣብቀናል። አሁን የሚወዱንን ማየት እስኪያቅተን ድረስ ወደው የጠሉንን ሰዎች እያሰብን እዛው ላይ ተጣብቀን ቀርተናል። እግዚአብሔር ግን ታሪክ ላይ እንድንጣበቅም ፈቃዱ አይደለም። ያለፈ ፍቅር ላይ እንድንጣበቅም ፈቃዱ አይደለም። ከእውነት ጋር እንድንጣበቅ ግን ፈቃዱ ነው።
የነዚህ ሰዎች በግፍ መሞት በገሊላ የተሰማ የኢየሩሳሌም ማስጠንቀቂያ ነበር። እነርሱ ግን እንደ ዜና አወሩት እንጂ እንደ ማስጠንቀቂያ ራሳቸውን አልመረመሩበትም። ለእግዚአብሔር ቅጣት ግን ሩቅ የሚባል ዳርቻ የለም። እኛ የምንሰራውን ኃጢአት ሰርተው የተቀጡ ሰዎችን ስንሰማ እነሱ የተቀጡበትን ቅጣት እኛ እንደምንቀጣ ማሰብ አለብን። እግዚአብሔር ፍርዱን ድንበር አያግደውም። በዳርቻዎች ሁሉ ቅን ፍርዱ የሰፈነ ነው። ሰውየው ሞትን አገኘው ይባላል። ሞት ሆይ አንተን በማግኘት እጅግ ደስታ ይሰማኛል። ካገኘው ዘንድ ቃል ግባልኝ። ምን ብዬ ቃል ልግባል? መቼ እንደምትመጣ ሳታስጠነቅቅ እንዳትወስደኝ ቃል ግባልኝ አለው። እሺ ሳላስጠነቅቅ አልወስድህም አለው። አፋፍ ላይ ያለው ጎረቤቱ ሞተ። ሀገር አላማጄ ብሎ ሄዶ አለቀሰ። ጎረቤቱ ደግሞ ሞተ። ባልንጀራዬ ጓደኛዬ ብሎ አለቀሰ። እቤቱ ደግሞ አንድ ሰው ሞተ። ወገኔ ዘመዴ ብሎ አለቀሰ። ሞት መጣና ልወስድህ ነው አለው። ምን ነው ሳላስጠነቅቅ አልወስድህም ብለኸኝ አልነበረም ወይ? አልገባህም እንጂ አፋፍ ላይ የሞተው ጎረቤት አንድ ማስጠንቀቂያ ነበር። አጠገብ ያለው ሲሞት ሁለተኛው ማስጠንቀቂያ ነበር። እቤት ስገባ ደግሞ እየቀረብኩ መሆኔ ማስጠንቀቂያ ነበር። ስለዚህ ተነሱ ብሎ ይዞት ሄደ ይባላል። ስለዚህ ወገኖቼ የሌሎች ሞት ሐዘን ከሆነው በላይ የሌሎች ሞት የኛ ማስጠንቀቂያ ነው። እነዛ ሞቱ አይመለሱም። ያበላሹትን ነገር አሁን ማስተካከል አይችሉም። እድል ያለን ግን ልንጠቀምበት ይገባናል። ዛሬም የምንሰማቸው ብዙ አደጋዎች አሉ፣ ብዙ እልቂቶች አሉ። ሰዎቹ በጣም ኃጢአተኞች ናቸው ይባላል። እንደው ይሄ ዘመን ላይ የሚሰማው ክፉ ነገር ያደርጋሉ አሉ እንላለን። ለምንሰማው እልቂት ትንታኔ እንሰጣለን። እንደገና ደግሞ አደጋው በጣም ዘግናኝ ነው፣ እንደዚህ ነው የሞቱት እንላለን። ከየጣቢያዎቹ ሁሉ እንደ አጥንት እያገላበጥን እንሰማለን፣ እንግጣለን የወሬ አጥንት። በዛ ደግሞ አናበራም፣ አገራቸው ክፉ ነው አሉ እንላለን። ከዛ ካለፈ ምላሻችን ምንድነው? የህሊና ጸሎት እናደርጋለን። ወደ ማንኛው አምላክ እንደሚጸልይ ግን አይታወቅም። ሐዘናችንን ገለጥን ብለን እናውጃለን። እግዚአብሔር ግን ይህንን ሁሉ እልቂትና ይህንን ሁሉ የሞት ድምጽ የሚያሰማን ለማስጠንቀቂያ ነው። እግዚአብሔር ሰውን የሚያስጠነቅቀው በሰው ነው። እግዚአብሔር ሰውን የሚያስጠነቅቀው በሰው ነው። ጌታ መለሰ እንደዚህ አለ። በዚያን ጊዜ ይላል ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወገኖቼ እግዚአብሔር በቁጣው ከመጣ የሚተርፍ የለም። ዝም ካለም የሚመለስ የለም። ስለዚህ እግዚአብሔር ሲቀጣን እንኳን ያዘነልን ነው። በቁጣው ከመጣ ዓለም ሁሉ አልቆ የሚያድር ነው። ዝም ካለ ደግሞ በጥፋቱ የሚቆም የለም። እግዚአብሔር የቀጣንም በምህረቱ ነው፣ የቀጣንም በይቅርታው ነው።
የሌሎችን ቅጣት ስናይ ፈጥነን ንስሐ ልንገባ ይገባናል። የሌሎች ቅጣት የኛ ንጽህና ማብራሪያ አይደለም። የሌሎችን ቅጣት ስንሰማ የኛ ሀገር እኮ ደግ ነው እንላለን። ደግ ነው ወይ? የሌሎችን ቅጣት ስንሰማ የኛ ሀገር ጥሩ ነው እንላለን። ጥሩ ነው ወይ? የእግዚአብሔር መስፈርቱ ይሻላል አይደለም። የእግዚአብሔር መስፈርቱ ቅድስና ነው። ከሌሎች ህዝቦች የተሻለ ኃጢአት ሊኖረን ይችላል። እግዚአብሔር ግን የተሻለ ጽድቅን ነው የሚያየው። የተሻለ ቅድስናን ነው የሚያየው። አልታደልንምና ገና በኃጢአት እንወዳደራለን። አዎ በሌሎች ላይ የደረሰው መከራ፣ በሌሎች ላይ የደረሰው እልቂት የእግዚአብሔርን ቅን ፍትህ ያሳየናል። በሁለተኛ ደረጃ ራሳችንን እንድንመረምር ይጋብዘናል። በሌሎች ላይ የደረሰው ቅጣት የመጀመሪያ የእግዚአብሔርን ቅን ፍትህ፣ በሁለተኛ ደረጃ ራሳችንን እንድንመረምር ይጋብዘናል። አዎ እግዚአብሔር ብዙሃኑ እንደሚያስቡት አያስብም። ስለነኚህ ሰዎች አሟሟት ብዙሃኑ እንዳሰቡት አይደለም እግዚአብሔር ያሰበው። ሲያጸድቅም ሲቀጣም የእግዚአብሔር ዕውቀቱ ከሰው የተለየ ነው። ሲቀጣም ሆነ ሲያጸድቅ የእግዚአብሔር ዕውቀቱ ከሰው የተለየ ነው። ለምን እንደቀጣም አናውቀው፣ ለምን እንዳጸደቀም አናውቅም። የእግዚአብሔር ዕውቀቱ የተለየ ነው። በሮሜ 4:1 ላይ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። ሁሉም ሰው የሚያውቀው አብርሃም በሥራው እንደጸደቀ ነው። እግዚአብሔር ግን አብርሃምን በምን እንዳጸደቀው የሚያውቀው እሱ ነው። ስለዚህ ወገኖቼ የእግዚአብሔር የቅጣቱም ሆነ የጽድቁ ዕውቀት ከሰው አስተሳሰብ የተለየ ነው። ለዚህ ነው እግዚአብሔርን በእምነት መቀበል ያስፈልገን። ምክንያቱም በዕውቀት የማንደርስበትን ነገር ሁሉ በእምነት ነው የምንቀበለው። ሰዎች መንስኤውንም ቅጣቱንም ላይ ይረዱት ይችላሉ። እግዚአብሔር ግን ሁሉን ያውቃል። ግን ለማንም ሰው ሪፖርት ማድረግ አያስፈልገው። ሪፖርት የሚደረገው ለወከለ ለሾመ ለበላይ አካል ነው። እግዚአብሔር ማንንም አልወከለው፣ ማንንም አልሾመው፣ ማንንም ስልጣን አልሰጠው። ስለዚህ እግዚአብሔር ሪፖርት ማድረግ አያስፈልገው። ለዚህ ነው ስለ ብዙ ነገሮች ዝርዝር መረጃ አይነግረንም እግዚአብሔር። የወሬ አምሮታችን ስላልተሟላልን ብዙ ጊዜ በእግዚአብሔር እናኮርፋለን። ለምን እግዚአብሔር ግን ለምን እንዲያደረገ እንላለን። ሰባኪውን ሄደን ብንጠይቀው እሱም ማያውቅም። የሚገነዘበው ጥቂት ነገር ነው። እግዚአብሔር አውቀን ካደረግነው በእውቀቱ ያደረገው ይበዛል። እነኚህ ሰዎች ወደ ኢየሱስ መጡና ስለነኚህ ሰዎች አሟሟት ተረኩለት። የገሊላ ሰዎች የደረሰባቸውን መዓት ሲያስቡ ለእነርሱ ግን የደረሰላቸውን ምህረት አላሰቡም። በሰዎች ላይ የደረሰውን መዓት ስናስብ በእኛ ላይ የደረሰልንን መዳን ካላሰብን አስቸጋሪ ነው። እግዚአብሔር በቅጣቱ ውስጥ ምህረቱ ይታያል። እንደኔ ያለው ኃጢአተኛ ዛጋ ሲቀጣ እኔ ግን ስታለፍ በቅጣቱ ውስጥ የሚታየው እግዚአብሔር ለኔ ያበዛው ምህረት ነው። እነኚህ ሰዎች ኃጢአተኞች ናቸው ጌታ ተናግሯል። ግን ከሌላው የበለጠ ኃጢአተኞች አልነበሩ።
ጥፋት በገሊላ ላይ አላለቀም። ንስሐ ካልገባችሁ እናንተም ትጠፋላችሁ አለ ጌታ። አዎ ወገኖቼ፣ እግዚአብሔር የመከራ ድሃ አይደለም። መከራም አጥረው ካልተመለስን እኛም እንቀጣለን። በሩቅ የምንሰማው በቅርብ የምናየው ይሆናል። ድንዳኔያችን ስለጨመረ፣ አመጻችን ስለጨመረ፣ የልባችን ክፋት ስለጨመረ በጆሮቻችን ሰምተን የተሰቀቅንባቸውን ነገሮች እግዚአብሔር በዓይኖቻችን እንዳያሳየን ያስፈራል። ወገኖቼ የጥፋት ቀጠሮ የሚሰረዘው በንስሐ ብቻ ነው። በብልጠት አይሰረዝም። በአፈጮሌነት አይሰረዝም። ሃይማኖተኛ በመምሰልም አይሰረዝም። የጥፋት ቀጠሮ የሚሰረዘው በእውነተኛ ንስሐ ብቻ ነው። እግዚአብሔር የሚሸነፉ ሲሸነፉለት ብቻ ነው። ጌታ በመቀጠል የረሱትን ታሪክ ጨመረላቸው። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። አዎ የሌሎች አደጋ ቅጣት ነው። በእኛ ላይ የሚደርሱ አደጋዎች ደግሞ አጋጣሚ ናቸው። እንደዚህ አድርገን ነው የምንተምነው። እንደዚህ አድርገን ነው የምናስበው። በሌሎች ሀገሮች ላይ ብዙ መከራዎች ደርሰዋል። ያንን እንተርካለን። ኃጢአተኛ ስለሆኑ ምድሩም አመፀኛ ስለሆነ ስለረሳነው ነው እንጂ እግዚአብሔር እኛንም ቀጥቶናል። ለብዙ ዘመናት ስንቀጣ ይኖር ነው። እነኚህ የኢየሩሳሌም ሰዎች የገሊላ ክፋቷ አይሎባቸው እንደዚህ ተቀጡ ብለው አወሩለት። ነገር ግን በኢየሩሳሌም የሆነውን በሰሊሆም ግንብ ያለቁትን ሰዎች እረስተው ነበረ። የሌሎችን መዓት ስናወራ ወገኖቼ በጦርነት ያሳለፍነውን ዘመን፣ በረሃብ ያሳለፍነውን ዘመን፣ እግዚአብሔር በበሽታ የቀጣንን ዘመን ማሰብ አለብን። እነኛ ሁሉ የማስጠንቀቂያ ደወሎች ናቸው። ይሄንን የሰሊሆምን ግንብ ስናስበው የመቆም ዘመኑ አብቅቶ ነበረ። የመቆም ዘመኑ ባበቃበትና በሚወድቅበት ቀን እነኛ ሰዎች ተጠለሉ። ስለዚህ አልተጠለሉ፣ ሞቱ። ወገኖቼ ግንቡ በሚያዘምበት ቀን ግንቡን መማፀን የሞትን መንገድ አጋምሶ መሄድ ነው። ዛሬ ስልጣኔው ግንብ እያዘመመ ነው። የዓለሙ ግንብ እያዘመመ ነው። የኃይል ግንብ እያዘመመ ነው። የፍልስፍናው ግንብ እያዘመመ ነው። ብዙዎች ተጠግተዋል። ቀጥሎ የሚሆነው እልቂት ነው። የእግዚአብሔር ስም ግን የጸና ግንብ ነው። እርሱን የተተገኑ እርሱን የመሸጉ ብቻ በዚህ ዘመን ያልፋሉ። የመጣው ዘመን የመጣው ቀን ወገኖቼ ጥበብ የማያልፈው ቀን ነው። ጉብዝና የማያልፈው ቀን ነው። ብልጠት የማያልፈው ቀን ነው። ቅልጥፍና የማያልፈው ቀን ነው። ዕውቀት የማያልፈው ቀን ነው። ገንዘብ የማያልፈው ቀን ነው። ብርቱ ቀን መጥቷል። ያንን ቀን የሚያልፈው እውነተኛ ንስሐ ብቻ ነው። ያንን ቀን የሚያልፉ ሞገድ የማይቀርበውን መርከብ ክርስቶስን የተሳፈሩ ብቻ ናቸው። ወገኖቼ ኃጢአታችን የጠፉትን ሰዎች የሚመስል ከሆነ ቅጣታችንም የነሱን ቅጣት ነው የሚመስለው። ኃጢአታችን የጠፉትን ሰዎች ኃጢአት የሚመስል ከሆነ ቅጣታችንም የነሱን ቅጣት የሚመስል ነው። ቅዱስ መጽሐፋችን ከዳር እስከ ዳር የሚተርከው ንስሐ በመግባት ስለዳኑ ሰዎችና ንስሐ ባለመግባት ስለጠፉ ህዝቦች ነው። ጌታችን ንስሐ ባትገቡ እንደዚሁ ትጠፋላችሁ በማለት ተናገረ። ቀጥሎ የተናገረው ምሳሌ የእግዚአብሔርን ትዕግስቱን የሚገልጽ ነው።
ይህንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያውን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። አንዲት በለስ ከአንድ በላይ ጌታ ሊኖራት አይችልም። ጌታዋ አንድ ነው። ጌታዋ በልዩ ነው የተንከባከባት። በወይን አትክልት ስፍራ ውስጥ ነው የተከላት። ስለዚህ በቂ ጥላ ታገኛለች፣ በቂ ፀሐይ ታገኛለች። ከዚያ ባሻገር ደግሞ ሰራተኛ አበጅቶላታል፣ ቀጥሮላታል። ያቺ በለስ ጌታዋ እንዳደረገላት ፍሬ አልተገኘባትም። ብዙ ተቀብላለች፣ ጥቂት እንኳን መስጠት አልቻለችም። ለዘመናት ግን የሚደነቅ ልምላሜ አሳይታለች። ለዘመናት የሚደነቅ ጥንካሬ አሳይታለች። ህልውናዋም አለ። ጌታዋን ግን 3 ዘመን አድክመዋለች። ልምላሜዋ ለሱ እርካታው አይደለም። ጥንካሬዋ ለሱ እርካታው አይደለም። ህልውናዋ ለእርሱ እርካታው አይደለም። የባለቤቱ እርካታ ፍሬዋ ብቻ ነው። መልካም ያደርግላታል፣ ፍሬ ግን የላትም። ስለዚህ እጀ ሰባራ አድርገዋለች። አሁንም ባለቤቱ ደግ ነው። እኔን ስላከሰረችኝ አይደለም፣ መሬቱን ስላጎሳቆለች። እርሷ በምትተከልበት ባለችበት ስፍራ ሌሎች መተከል ይችላሉና ስፍራ መልቀቅ አለባት አለ። ስላከሰረችው አይደለም፣ መሬቱን ስላጎሳቆለች ትቆረጥ አለ። በዚህ ጊዜ ሰራተኛው ከመካከል ገባ። ሰራተኛው ከመካከል መግባቱ የጌታውን ጭካኔ ለማጉላት ብሎ አይደለም። ሰራተኛው ለባለቤቱ የ3 ዓመት ድካም አዘነ፣ ለተስፋው አዘነለት። ለበለሲቱም ደግሞ ሁሉ ተደርጎላት ፍሬ በማጣት ብቻ የመቆረጥ ፍርድ ስለተፈረደባት አዘነላት። እሱም ደግሞ ሰራተኛ እንደመሆኑ ተስፋ አድርጓታልና እንደገና ደግሞ ትሞከር የሚል ሐሳብ ገባው። ስለዚህ ለመነላት። በዚች ዓመት ደግሞ ተዋት፣ እኔ ከቀድሞ የበለጠ ፋንድያ ፍጉን አደርግላታለሁ፣ እንከባከባታለሁ፣ ካፈራች መልካም ታልፋለች፣ አለበዛ ትቆርጣታለህ፣ ለዚች ዓመት ተዋት አለው። በሱ ለመና እድሜ ተራዘመላት። ያቺ በለስ እስራኤል ናት። ስላለፈ መዓት ለሚደነቁ እየመጣ ያለውን መዓት ግን ላልተገነዘቡ ሰዎች ነው ይሄን ምሳሌ ጌታ የተናገረው። ካለፈው በላይ የሚደንቅ የሚዘገንን አለ፣ ንስሐ ካልገባችሁ እያላቸው ነው ያለው። ለትንሹ ነው የሚገርማችሁ፣ ትልቅ ነገር አለ ንስሐ ካልገባችሁ እያለ ነው ያለው። አዎ ንስሐ ካልገባን የምድሩ መከራ አይደለም እኮ ገሃነመ እሳትም እኮ አለ። የእግዚአብሔር ዘላለማዊ ፍርድም አለ። ለጊዜያዊ ፍርድ ሲገርመን ዘላለማዊ ፍርድ እንዳለ ማሰብ አለብን። ለበለሷ ብዙ ጌቶች አይኖራትም፣ አንድ ጌታ ነው ያላት፣ አንድ ባለቤት ነው ያላት። እስራኤልም አንድ ጌታ፣ አንድ አዳኝ፣ አንድ መሪ ነው ያላት፣ እሱም ስሙ እግዚአብሔር ነው። ይችን በለስ ይችን እስራኤልን እግዚአብሔር በብዙ ነው የተንከባከባት። በወይን አትክልት ስፍራ ነው የተከላት። ነቢያቱን፣ መጻሕፍቱን፣ ካህናቱን ሁሉ ምሪቱን፣ ትንቢቱን፣ ራእዩን ሁሉ እያደረገ ጥበቃውን፣ ረድኤቱን፣ ማዳኑን፣ ትድግናውን እያሳየ በብዙ ነው የተንከባከባት።
ለዓመታት የቆየ ልምላሜ፣ ለዓመታት የቆየ ህልውና፣ ለዓመታት የቆየ ጥንካሬ ታይቶባታል። እግዚአብሔር ግን ህልውናዋ ሃይማኖት አለኝ የሚለው ልምላሜዋ ደስ አላሰኘው። ከእስራኤል ጋር ያለው ጉዳይ የፍሬ ጉዳይ ነው። እግዚአብሔር የሚፈልገውን አይደለም እየሆነች ያለችው። ባዶ ጥንካሬ፣ ፍሬ አልባ ልምላሜን ነው ተስፋ ያደረገችው። ጽናቱ ደስ ይላል፣ ህልውናው ደስ ይላል። ለዓመታት መለምለምም ጥሩ ነው። ፍሬ ግን ከሌለ ከንቱ ነው። ሃይማኖታችንን መያዛችን መልካም ነው። አለማስደፈራችንም መልካም ነው። ሌሎች እንዳይደፍሩት የምንዋጋለት ሃይማኖት ግን በእኛ ምግባረ ብልሹነት ከተደፈረ ምን ዋጋ አለው? በገዛ ሃይማኖቴ ማናገባው ሌላው አይንካብኝ እንጂ እኔ እንደፈለኩት አደርገዋለሁ እያልን ያለ ነው። ደስ ይላል ጥንካሬው፣ የዘመናት ክርስትናው ደስ ይላል። የዘመናት ጥንካሬው ደስ ይላል። በአሕዛብ መካከል ያለው ክርስትና ደስ ይላል። ይሄ ግን ለሰው የጉብዝና መለኪያ ይሆናል። በእግዚአብሔር ፊት ግን ዋጋ አያሰጥም። እግዚአብሔር ፍሬን ይፈልግብናል። 3 ዘመን ተመላለሰ ያ የበለሲቱ ባለቤት። እግዚአብሔር በ3 ዘመን እስራኤልን ተስፋ አደረጋት። በዘመነ መሳፍንት መጣ፣ ለ300 ዓመታት ያህል ፍሬ አጣባት። በዘመነ ነገስታት መጣ፣ ለ400 ዓመታት ያህል ተስፋ አደረጋት። በዘመነ ካህናት መጣ፣ አሁንም ፍሬ አላገኘባትም ለ400 ዓመታት ያህል። በመጨረሻ እግዚአብሔር ትቆረጥ አለ። ምክንያቱም በዙሪያው ላሉ አሕዛቦች ሁሉ ክፉ አርአያ ነው የምትሆነው። ምድሪቱን ታጎሳቁላለች፣ ትነቀል አለ እግዚአብሔር። አንድ ልጁ ኢየሱስ ክርስቶስ መስቀል ላይ ውሎ ያተንከባካቢዋ ልጁ ክርስቶስ መስቀል ላይ ውሎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ባለ ጊዜ እስራኤል ንስሐ የምትገባበት 40 ዓመት የንስሐ ዕድል ተሰጣት። ያንን የንስሐ ዕድል ልትጠቀም ስላልቻለች በ70 ዓመተ ምህረት ተነቀለች፣ ተቆረጠች። የእግዚአብሔር የቅን ፍርዱ ማስተማሪያ ሆነች። ወገኖቼ እኛም ያለነው በዚህች ዓመት ደግሞ ተዋት ተብለን ነው። ስለዚህ ያለንበት ህልውና አስደናቂ ህልውና ነው። ያለንበት ህልውና ለንስሐና ለበጎ ምግባር ለአምልኮ ብቻ የሚበቃ ህልውና ነው። ለኃጢአት የማይተርፍ ህልውና ነው። ለግፍ የማይተርፍ ህልውና ነው። ለደንዳናነት የማይተርፍ ህልውና ነው። ለንስሐ ብቻ የሚበቃ ህልውና ነው። የምንኖረው የኛ ባልሆነ እድሜ በተቀጠለ እድሜ በዚህች ዓመት ደግሞ ተዋት በሚል እድሜ ነው የምንኖረው። አዎ ስላለቁት ሰዎች ብዙ እንመራመራለን፣ ብዙ እናዝናለን። ለምን እንደኖርን ግን ብንጠይቅ የህይወትን ምስጢር እናገኛለን። በእርግጥም ወገኖቼ ሌሎች ከተቀጡበት ቅጣት ይልቅ እኛ የኖርንበት ምስጢር ይበልጣል። ብዙ ሰዎች ህፃናቶች ወይም ደግሞ ወንጌል ያልሰሙ እርቃናቸውን የሚኖሩ ህዝቦች አሉ። እነሱን አሁን እግዚአብሔር ይኮንናል፣ እንዴት ሊኮነኑ ይችላሉ ይላሉ። ስለሌሎች መኮነን ጠበቆች ሆነው ይነሳሉ። ሌሎች ለምን ይኮነናሉ ሳይሆን እኔ ለምን ዳንኩኝ ብለው ቢያስቡ ግን የእግዚአብሔርን ፍቅር ያገኙ ነበር። እውነት ነው። ከሌሎች መጥፋት በላይ የኛ መገኘት ምስጢሩ ይደንቃል እኮ። ቅዱስ ስለሆንን አይደለም፣
እግዚአብሔር የቸርነቱንና የምህረቱን ኃይል ሊያሳይ እጅግ በደለኛ በሆነው በእኛ ላይ ማዳንና ሕይወቱን አፈሰሰ። አው ወገኖቼ ስለሞቱ ሰዎች ከማዘን እኔ ለምን ኖርኩ እንበል። የምንኖርበትን ምክንያት እናገኘዋለን። ስላልተማሩት ሰዎች ከመመራመር እኔ ለምን ተማርኩ እንበል። የእውቀትን ዋጋ እናገኘዋለን። ስለተራቡ ሰዎች በረሃባቸው ከመፈላሰፍ እኔ ለምን አገኘው እንበል። የማግኘትን አደራ እንወጣለን። ስለታሰሩት ሰዎች ከመመራመር ምንድነው የኔ ድርሻ እንበል። የነጻነትን ዋጋ እናገኘዋለን። አው ወገኖቼ በልቂት ውስጥ እየኖርን ያለነው፣ በመርዶ ውስጥ እየተደሰተን ያለነው፣ በጥፋት ውስጥ እየተጋረድን ያለነው። ህልውናችን አስደናቂ ህልውና ነው። ለምን ኖርን? ለምን ኖርን? ለምን ኖርኩኝ ብለን ራሳችንን ስንጠይቅ የመኖራችንን ምክንያት እናገኘዋለን። የመኖራችንን ምክንያት ስናገኘው ሕይወት ተጓዥ ይሆናል። ሕይወት ይጣፍጠናል። ለመራመድ ኃይል እናገኛለን። ምክንያቱም ብዙዎች በራሳቸው የሚወስኑት ለምን እኖራለሁ ለሚለው ጥያቄ መልስ ስላጡ ነው። ለምን እንደምንኖር መልስ የሚሰጠን ያኖረን እግዚአብሔር ብቻ ነው። በእውነት በንስሐ እንድንዘጋጅ በመልካምነትም ብዙ ፍሬ እንድናፈራ ብዙ ዘመን እንዳለን ሳይሆን ዛሬ እንደምንሄድ ሆነን እንድንዘጋጅ ተባርከንም ለበረከት እንድንሆን እግዚአብሔር ያግዘን። ከሌሎች መጥፋት በላይ የኛ መኖር ሊያመራምረን ይገባል። ፈጥነንም ወደ እግዚአብሔር ልንመለስ ይገባናል። የማይፈጸም ምስጋና ለገናናው ስሙ